ነገር ናፍቆት አለ፣ ወጣትነት አለ፣ ብዙ ነገር አለ። በዛ ላይ ይጮሃሉ። በዛ ላይ አንዳንዶቻቸው እቃቸው ቶሎ ብድግ ብሎ በጀለቢያ ዝም ብሎ ያለ ፓንት ተንጠልጥሎ ባዩሽ ቁጥር ውበት ስላለሽ ያንቺን ለማሳደድ አንቺን ለመሸምቀቅ አንቺን ለመብላት ሲሯሯጥ ደላላው ይበላሻል። እዛም ገብተሽ ሰላም የለሽም። ተቸግረሽ ሰው ስታማክሪ ችግርሽን ጠብቆ አላያሽ ላይ እንደንትን ይከመራል። ሀበሻ ችግር ስታማክሪው እኔ እናት ብሎ ሶፍት አቀብሎ ብር የሚቀበል ነው። ተቸግሬ እንዴ ቸግሮኛል ብላ ተቸገርኩኝ እኮ ሰው የለኝም ብላ ስታማክረ እኔ ያለውልሽ እኔ እናት እኔ ያለውልሽ ይልና አምጥቶ ክብሯንም ብሯንም በልቶ አውሬ ያረጋታል ልጅቷ። አሁን ብዙ እህቶች አውሬ የሆኑት ወደው እንዳይመስላችሁ ሰው ፈልገው አበሻ አገኘን ብለው ሲጠጉ ጭራቅ ነው ያገኙት። የሰው አበሻ አይደለም ጭራቅ ባለ ትዳር ሆኖ ሰው ተቸገርኩኝ ብርዳይም ብለው ሞላ ያናግረው ሚስት ያለው ልጆች ያሉት ሰው ጎትቶ አምጥቶ ያላትን ገንዘብ በልቶ ለሊት ተነስቶ ነካክቷት። አስቡት። በሀበሻ የተጎዳ የተዋረደ አንገቱን የደፋ ማህበረሰብ ነው እኛ ጋር ያለው። እውነት እናውራ ከተባለ ግልጹን እናውራ። አሁን እህቶች ሚዲያ ላይ ወጥተው የሚያብዱት እንደፈለጉ ሽርሙጥና ብልግና የሚናገሩት ትናንት የደረሰባቸው ቁስል መርቅዞ ነው፣ ወደው አይደለም እንጂ ትናንትና የጨዋ ቤተሰብ የትልቅ ሰው ቤተሰብ ልጆች ነበሩ። ሰው ፈልገው ቁጭ ሲሉ ማንም መጫወቻል። ይሄ ምንድን ነው የሚሆነው? የመጣችሁበትን ጊዜ ስታልፉ የመጣችሁበትን የዓላማ ስትስቱ የመጣችሁበትን ትታችሁ እናንተ ረጂ እንዴ እናንተ እርዳታ ያስፈልጋችኋል። ምን ብለሽ ነው እያወጣሽ ምዘረግፊ? ምንም ነገር ያለ ክፍያ አይሆንም የሚል አቋም ይኑርሽ። ታብታብ ያለ ክፍያ አይሆንም ብትይ ስንቷ ጾማን ታድራለች። 4 ነጥብ። ላንቺ የማይቆምልሽ ላይ ለምን እንደምትቆሚ የማታተርፊበት የማትጠቀሚበት ቦታ ለምን ትገኛለሽ? ምን ፈልጋችሁ ነው እዛ በየሰው የምትርመጠመጡት? እናንተ የራሳችሁ ህይወት የላችሁ? ሰው አይደላችሁ? ቆንጆ አይደላችሁ? አሁን ከምታያት በፊልተር ከምታያት ዝፍጥ አንቺ የተሻለሽ አይደለሽ? አንቺ ምን ሆነሽ ነው የሰው ተከታይ ሆንሽ? አንቺ የራስሽ ተከታይ አትሆኝ? አንቺ ክብር የለሽ? አንቺ ከፍ ማለት አትቺ? አንቺ ለምንድን ነው ውርደትሽን የምትከናነቢ? እንደዚህ ከረፈደ በኋላ ጸጸተኝ ባዶ እጄን ቀረው እንዲሆንኩኝ ችግርን ነው የሚደራርበው እንጂ ችግርን ፈቶ አያውቅም። አለቅ። ሰው በ8 ዓመት ውስጥ ሰው በ10 ዓመት ውስጥ አገር ይገዛል እንጂ እንዴት ራሱ መግዛት ያቅተዋል? ጨካኝ ሁኑ። ኖ ማለትን ልመዱ። እምቢ ማለትን ልመዱ። የለኝም ማለት ልመዱ። አትንሰፍሰፊ። እምባ ያለያ እምባ ያዞ እምባ ምን ያደርጋል? ውልቅ ስትል ንፍጥ ነሻች። እሷ እኮ ያለቀሰችው ከአንቺ ፊትን እንጂ ከኋላ ሄዳ ትስቃለች። ምን ችግር ነው? ብር መገኘት ከተባለ እንዳርጋው በዳሶ ባናቴ ተተክያለ። ምንሽ ብር እኮ ነው፣ ገንዘብ ነው። መኒ እንዴ ድራማ ሰርቶ ሰው ገንዘብ ማግኘት ከተቻለ ድራማ እየተሰራባችሁ ምን ውሸት እውነት እንኳንም ባይተሽ አይደለም በአፈቀላጤ ሱቄ የሆነ ጎድሏልና ያስቀመጥሽው ብር ካለ እኔ እየሰራው እሰጥሻለሁ እየተባልሽና ገንዘብ የሰጠሽ የለሽም። እናቅሻለን ነው እናቃለን። ብንናገር እናልቃለን እንዋረዳለን ብለን ዝም ብለን ነው እንጂ ሁሉም ነገር በራሳችሁ ጥፋትና ችግር ነው ችግር ውስጥ የገባችሁት። ዛሬ የለፋሽበትን የደከምሽበትን ብትሰበስቢ ቢያንስ እንኳን እድሜሽ ቢሄድ ገንዘብ አለሽ። ቤተሰብ ይብላው ከፈለገ። ቤተሰብ እኮ ማለት ደም ስርሽ ነው። የማንም ወጠጤ የማንም እንዴ ተው እንጂ ክፉና አታስወሩን እንጂ። ዳሌ ማሳደጊያ ብር ያበደርሽ ልጅ አላቅሽም? እሷ ዳሌዋን ልታሳድግ ዳሌዋን ቱርክ ሄዳ ልታሳድግ አንቺ ብር ያበደረሻታል። እንስማማ። የእናንተ ነገር እኮ እንኳን እኔ ሰይጣን ራሱ ግራ ገብቶት እናንተ ሰይጣን ጠጉ ነው ወይ
እነዚህ ሰዎች ግን መጨረሻ ማየት እፈልጋለሁ። እንደው በእናታችሁ እያለ እኮ ነው ሰይጣን ራሱ ገርሞት ማለት ነው። ሰይጣን ራሱ ገርሞት። እናንተ እኮ ማለት ከቁጥጥር ውጭ ሆናችሁ ሰዎች እኮ ናችሁ። ለሰሚም ለአዋቂም ግራ ይገባችሁ። ሰው እንዴት ሰው የመጣበትን ትቶ ያልመጣበት ቦታ ላይ ይልፈሰፈሳል? በግድ ውደዱኝ ምንድን አይወዱሽም። እንኳን ብድራቸውን አይደለም አንገትሽን ቆርጠሽ ብትሰጫቸው አይወዱሽም። ሀበሻ ናቸው። ሂጂ ከዚህ እንከፍ ደነስ እንደው አንቺንማ ብሎክም ነው ማለትሽ። ነውጭ እንከፍ ሴታ ሴት ሳንችሽ ሳሚዬ እና ልጨርስ አንዴ ክፍል ስለሌለኝ ስለሚተኙ እና ምን መሰለህ አሁን እዚህ ላይ ፖይንት የምትይዝልኝ ምናልባት እዚህ ጋር 400 ሰው አለ እዚህ ኢሜራት ሆኖ የሚሳፈር ሰው ቢተካኝ የሚታወቅ ቤት በአንተ በኩል ካለ ሰው ስራ ሲመጣም ኮንታክት ብታደርገኝ ብዬ እሱንም ላስታውስ ፈልጋለሁኝ። እና ያው እንደነገርኩ ነው እኔ በዚህ 2-3 አመት የመስራት ህልሙ ነበር፣ ግን በጣም ነገሮች ስለተደራረቡብኝ ስክር ብዬ ኢትዮጵያ ሄድኩና ደሞ ላልተፈለገ ወጪ ተዳርጌ አሁን ያንን ያወጣሁትን ደግሞ መያዝ አቃተኝ ታውቃለህ። እንደው አሁን 5-4 ደርሼ እንኳን ሂጄ ቤቴ ላይ ሰፊ ነው ዶሮች ባረባበት በጎች ብንትን ብልበት በጣም ከመድከሜ የተነሳ እንዲህ የሆነ መስዋዕት የሚያስከፍል ስራ አልችልም። ቤቴ ውስጥ ሁኜ የምሰራቸውን ስራዎች በኪራይ ከሌለብኝ ምናምን ታምራየው የሚባል ሰው እኔ ጋር ረጅም ጊዜ ነው የማውቀው። ታምራየው ቆይ ላስገባል ተገባ ታምራየው ልኬልሽ ነው በውስጥ መስመር አናገርኝ እኔ ቆንጆ ስራ አስገባሻለሁ። እሺ ሴት ነሽ ወንድ? ታምራየው እኔ እኮ አላውቅሽም። እሺ ከቻለች ከሰማች ሜንሽን ታድርገኝና ፎሎ አደርጋታለሁ አወራታለሁ። ታምራየው ሴት ነሽ ወንድ? እሺ ሴት ነኝ እኔ እኮ ረጅም ጊዜ የኛ ቤተሰብ ሴት ነች። ታምራየው ትባላለች። 260 ሺህ ተከታይ ያላት እና በውስጥ መስመር አናግሪያትና ልታገዝሽና ስራ ልታስጀምርሽ ጥሩ ስራ ቦታ ልታስገባሽ ትፈልጋለች። እሺ ፎሎ አድርጊያታለሁ ትመልስልኝና እንትን ኢንቦክስ ጽፍላታለሁኝ ማለት ነው። እና ሳሚ ምን ልልክ ነው ብዙዎቻችን እዚህ ሀገር ላይ ሁሉም ሰው ያው ፐብሊክ ላይ ወጦ ችግሩን ባይናገርም በብዙ አይነት መንገድ እየተበላና በብዙ አይነት መንገድ እየሰሩ ራሱ ብር የሌላቸው የማይረዱም በአንድም በሌላም ሰውን በማመን የተከዱ ብዙ ሰዎች አሉ። ብዙዎቻችን ደግሞ አሁን እኔ እንደ ሀሳብ ምን አሰብሽ ስተትሽ ምንድነው ብትለኝ ምናልባት መቆየት የሌለብኝ ቦታ ላይ ቆይቼ ቢሆንስ ያለኝን ጥረት ትጋቴን ለመለወጥ አሁን ላይ በጣም ራሴ ላይ እየሰራውኝ ይቅርታ አድርግልኝና አታሽሞንሙኝ። ጥፋቱ 100% ያንቺ ነው። አታሽሞንሙኝ። ጥፋቱ ያንቺ ነው። ማን ዝር ያለሽ ማን በትኛለሽ? ለማንም ለምን ራስሽን አሁን ዛሬ ስትወድቂ እነዛ የረዳሻሽን መተልሽ እንዳትወርሶ ልክ ነህ። እኔ በሸሪንግ አድርገን ለአንድ ወንድማችን ባጃጅ ገዛንና ከከተማ ወደ ገጠር ሰደይ ሲለው ሚካኤልን ቤንዚን ካልሞላሽ ብሎ ባጃጁን ዘግቶት ሄደ። ወንድሜ እንትን የገዛሁት እና ሰዎች ከዚህ ተማሩ። ባጃጅ ገዢ አንቺ ቆይ አታቂ እኔ አልስቅም። ሳሚ ካለፈ በኋላ ምን አደርጋለሁ? ግን ያው ሰው ይማርበታል ማለት ቤተሰብ እኔ ብቀበር እኔ ጉርጓድ የሚገቡ ነው የሚመስለኝ በጣም ማለት እኔ አንደኛ ምን መሰለስ የምር ሳሚ በቃ እንደዛ ነው የማስበው። እንግዲህ ምንም ሄድክብኝ ምንም አልከኝም እንደዛ ነው የማስበው። ለመጀመሪያ አንድ ነገር ልንገርሽ ሂድብኝ ካልሽ በጣም ቆንጆ ነኝ እና ቆንጅና ያተርፈኛል ብለሽ ነበር ያተረፈሽ ያው ነገር እና ማለት ነው ሳሚ ግን ማርያምን ነው የምልህ የመጀመሪያ ልጅ ነኝ ኃላፊነት አለብኝ በቃ የታናናሾቼ ቤተሰቦቼ ሲይዙ በቃ እንደዛ ነው ያንቺ ህይወት የለሽም ያንቺ ወጣትነት ያንቺ ጊዜ አዎ በቃ እኔ ነኝ እዚህ ጋር ያለሁት እኔ ነኝ ያቸገረ በዚህ ጎደለ ሲባል ስደጉም በዚህ አሁን ግን 3 አመት አቁሜያለሁ። ከ3 አመት ወዲህ ግን እንኳን ብሰራ ብር ቢኖረኝ እንኳን ብዙ ሴቭ ማድረግ እችል ነበር። ግን በቃ ነገሮች በአንድም በሌላም እየተስተካከለልኝ አይደለም። አገሩን መልቀቅ እፈልጋለሁ ግን የሆነ ቋሚ ስራ አግኝቼ 1 year መሰራበት ባገኝ እንደው እንጃዛ ምናምን እረፍት ምናምን ይባል ጣጣ ቀርቶ ማርያምን ነው ምልክ እግዚአብሔርን ሌት ቀን ቀርቶ ሌት
ብሰራ በነገር ላይ እኔ እንደዚህ ብዬ ስለራሴ ማብራራት አልችልም። እዚህ ኢሜራት ውስጥ ድራይቨር እንኳን ሐዋላ የሚያደርግልኝ ሰው የሌለኝ ነኝ። ታክሲ ካገኘው ባገኘውት ነው የሚሄደው። ማለት ሰውም ጋር ኮሚኒኬት የለኝም። የሚዲያም ሰው አይደለሁም። ግን ዝም ብዬ የሆነ አፈር ገፊ የሚሉት እንደ አባቶች ገበሬ በቃ ስራ ሲሉኝ ግን አልመርጥ ምን አልል በየቦታው ነው። እግዚአብሔርም ከልሎኛል ከብዙ መጥፎ ነገር እና አሁን ምንድነው እኔ አንተ የምትለው ምክር ሁሉ አንተን የሰማ ዛሬ ላይ አዲስ የመጣ አዲስ ወደ አርባ ሀገርም ለሚመጡ ሰዎች ብዙ ትውልድ ታድናለህ። የምሬን ነው የምልህ። እኛ ቀደምት እድሜ ጠገብ ሰዎች እዚህ ወይ ብር የለን ወይ ሰላም የለን እድሜያችንን ጨርሰናል። ምንም እንትን የሌለን ሰዎች ነን እና እኔ አሁን ኢትዮጵያ መሄድ እፈልጋለሁ። ሀገሬ መሄድ እፈልጋለሁ። ሀገሬ ላይ መስራት እፈልጋለሁ። እንደገና ደግሞ ልጅ መውለድ በጣም ጓጓለሁ። ልጅ አንድ ነው። ከዛ ላሳደግኩትም እላለሁ። በቃ ፍላጎት አለኝ ይሄ ነገር እና እዚህ በቆየው ቁጥር ነገሮች ሊስተካከሉልኝ ሳይሆን እየተበላሹብኝ ነው የሄዱት። አይዶን ነው አላውቅም። እና እዚህ ጋር ያንተ ከስተመሮች እዚህ ጋር ያንተ ተከታዮች ስራ ያላቸው የሚሳፈር ሰው በቃ ብሎ የሚታወቅ ሰው ቢታኩኝ ውለታቸው መቼም ነው ማረሰው። ተከታዮች ስራ ያላቸው የሚሳፈር ሰው በቃ ብሎ የሚታወቅ ሰው ቢታኩኝ አንዴ ቁሚ እንዴ! ሰው ተገኘልሽ እኮ የሚረዳሽ የሚያግዝሽ የሚያስገባሽ ሰው ተገኝቶልሻል። አሁን ሰው ተገኝቶ እግዚአብሔርን አመስግኜው እኔ አስገባሻለሁ። ግን አሁንም ያ ጅላጅልነትሽ ካለ አሁንም ያውንሽ እንዴ! አንቺ ባለቀ ሰዓት እኮ ለደላላ እኮ ቤት ሽጠሽ ንብረት የቤተሰቦችሽን እንስሳ ከብት ሽጠሽ እኮ ተበልተሻል ባለቀ ሰዓት። ስለዚህ አሁንም የዋህነትሽ ያ ሞኝነትሽን ካላቆመም እኔ ብሽም መንፈስ እንዳለብሽ የሆነ ነገር አርጊ። የሆነ እንትን ምን ነበር የሚባለው? የሆነ እዛ ኦማን አላሉ ችግር ያለበት ሰው የምታውቅ ሴትዮ አለች አሉ። ሳሚንድ ያ ብቻ ነው የቀረኝ። በጸሎት መቼም እስካሁን አልደከምኩም እና ብቻ አመሰግናለሁ። እኔ ልል የገባሁት አንደኛ ስራው እንትን እንዲልልኝ ነው ልነግርህ ብዬ ነው። ሁለተኛ አሁን ለሚመጡ ሰዎች በጣም አንተ ታስፈልጋለህ። እግዚአብሔርን ነው የምልህ። እኔ ባለመስማቴ ባለማዳመጤ ነው የተጎዳሁት። እንዳልኩ ነው ደግሞ አዲስ ስንመጣ ምንደክም አይመስለንም። ሰርተን በቃ ብር የምናገኘውን በቃ ለሰዎች ማስደስተኛ ነገ ገና ብዙ ሲደክመንስ ማንም እንደነገርኩ ነው በቃ ማንም ለኛ የሚቆምልን የለም። አሁን ላይ ነፍስ ሳቅም ምንም ስልም ያው ብቸኛ ሆኖ እንዳልከው ብቸኝነትን መርጫለሁ። ግርግር አልፈልግም። በደንብ አሁንም አዳምጪኝ። ብቸኛ ሁኑ አላልኩም፣ የብቻ ሁኑ ነው። ብቸኛ መሆን በሽተኛነት ነው፣ ጤነኝነት አይደለም። የብቻውኝና የብቻ ስትሆኚ ብዙ ነገሮችን አሁን የደረሰብሽ ነገሮች ፍንትው ብሎ ይመጡልሽ። ተረድቻለሁ። ብዙ ነገር በጓደኛም አላግባብ ውድድር፣ አላግባብ ፉክክር አለ፣ ብዙ ነገር አለ። የጓደኛ ጋጋታ ሙሉ በቃ ቁንጅናሽን ለብቻው አስቀምጪውና አንድ ቀን ይጠቅምሻል። ቁጭ አድርጊውና ቁንጅናሽን ሌላውን ነገር እንትን በይ። ማርያምን እነ ቤቴን እንዴ አጉል በጣም ማሳሚያ አልተጠቀምኩበትም። ምን ጠቀመኝ? ይሄው እኮ አንቺ ነገርኩሽ እኮ ለአውራትሽ። ከሷ በፊት ምን እያወራችሁ ነበር? ከእህታችን በፊት ምን እያወራችሁ ነበር? ኧረ ተወይ፣ ዛሬ ጨጓራ ተቃጥሏል አባትዬ። ኧረ ተወይ በእናትህ። እና ሳሚ ደግሞ ማለት ነው ቁጥርን ወስጄ ላውራ አንዲት እህቴ ማለት ስለማይመቸኝ ነው ሰዓት ከሄደ ለማውራትኝና አንዲት እህቴ ካርጎ ማድረግ ትፈልግ ነበር። ሰውን ትሄዳለችና ጠይቂልኝ። ለራስሽ ጋውኝ ለራስሽ አስቢ። ኧረ በኢየሱስ ክርስቶስ አሁን እኮ ምንም ነገር አስፈልግሽም። አንቺ እንደው ደግሞ ያለብሽ መልእክቴን ሳላስተላልፍ እንዳልወጣ ነው። እሷ ሰሞኑን ተሳፋሪ ነች። ለዛ ነው በውስጥ መስመር ታውራኝ። እሺ እና እሺ በቃ መጨረሻውን ንገረኝ በእናታችሁ። ኮሜንቶች ሁልሽም ተበልተሻል። እኔ ብር ቢያንስ አልተበላውም። ጊዜን ያልተጠቀምኩት ጋይስ። ወይኔ ጉዴ! ዛሬም ስለመበላት ሌና ያለው የቆምከው ብሮዬ። አራት ቴንክ ዩ። የት ነው የቆምከው? ንገረኝ እስኪ። ቆይ አይደለም ስለመበላት ነው ዛሬ የምናወራው። እንዴ አይሰማም እንዴ ድምጼ ሳሚ?
አንዱ በውስጥ መስመር እናት ይግባላት ብሎ ይጽፋል። እባክህ ስንት ተረቀናል። እሱን እናቴና አሁን እዚህ ገስት ላይ የሚገርመኝ ነገር ማለት ነው አይደለም እናቴ በህይወት ብትኖር ኑሮ እኮ ችግር የለውም። በህይወት ብትኖር ችግር የለውም። እናቴ በህይወት የለች። ለምን ያደርግለታል? አሁን ሄዶ መቼም የሞተ ሰው እንትና ምን ሆኖ ነው የሚግማማው? አባቴ ይሄ ያሳስብሃል እንዴ? አባቴ ማንም ይስደበኝ አለ እኮ መለስ፣ ግን መላጣይን መጥቶ ማንም ሊነካው አይችልም አለ እኮ። ሞኛቱን ሰደብካም ብቻ እኮ ነው መመለስ የሚችለው። ስድብ አጥንት ይሰብራል። ሞኛ ኧረ እኔ አልሰማም። እኔ ስድብ አልሰማም አባቴ። ለምን መሰለህ? የማያውቀኝ ሰው ቢሰድበኝ እኔነቴን ስለማያውቀው አይመለከተኝም። መጥቶ ግን ቢያወራኝ አሁን አንደኛ እኔን አዳምጠኝ። አንደኛ አሁን ተዘግቶ ተቋርጦብኝ ነበረ። ለምን መሰለህ? አንደኛ አሁን እህቶች ከመቼውም የበለጠ እየነቁ ነው። የተበሉትም ተበልተው፣ የተዋረዱትም ተዋርደው፣ የተደፈሩትም ተደፍረው፣ የተቀለደባቸውም ተቀልዶባቸው ከዚህ በኋላ ግን በተሰጠችኝ እድሜ በተሰጠችኝ ጊዜ እኔ ራሴን ማንም ሰው አይነጥቀኝም፣ ማንም አባቱ አይበላኝም። አሁን ማንም አልሰማም። ሳሚ አጥር ገንቡ ብሏል። በፊት ለፊቴ አጥር እየገነባው ነው። ያንን አጥር አልፋል ያለ ይዋረዳል ብለው መንቃት ሲጀምሩ ሰው ሲነቃ ደግሞ ገባ በፊት የሚቀልድበት የነበረው ሰው ሁሉ ጾሙን ሊያደርግ ነው። ምክንያቱም ወደ ስራ ሊሄዱ ነው። ስራ ደግሞ መስራት አይችሉም። ለምን? አርጅተዋል። አሁን ምንድነው ማድረግ ያለባቸው? የሸመገለ ሰው እየፈለጉ ይሄ እንትኑ እቃው ሞተ ድክምክም ያለ በዱላ ያለ ሰው አሁን ክፍት የስራ ቦታ ነው። እሱን ይዘው ይጎተቱ። እንግዲህ ምን ያደርጉ? ምክንያቱም ስራው ጠራ ያለው ያው ቀነሰ። ምክንያቱም እህቶቻችን እየነቁ ነው። ማርያም እህቶች እናቴ ትሙት እናንተ ንቁ። በር የተዘጋባችሁ ሰው ቤት የምትሰቃዩ ኢጃዛ ቤት የሚባል ሲኦል ውስጥ ያላችሁ ሰው ሲበላ መራቃችሁን እየዋጣችሁ ገንዘብ ካላዋጣሽ ጥግሽን ይዘሽ ሞባይልሽ ላይ ያለውን ፒክቸር ስዕል እያየሽ ይህን ሰላጣ መብላት ነበር፣ ይህን ስጋ መብላት ነበር እያልሽ ተጽናንተሽ የምታድሪ ንቂ። እኔ ልንገርህ ብዙ እህቶች ከመሞት ብለው የሆነ ቦታ ውስጥ እንደገቡ ታውቃለህ? የሆነ ውስጥ እኔ እኮ የሚገርመኝ ነገር እኔ እኮ ሀበሻ ሰው አንዴ ዘርፎ ይሄዳል። ዘርፈዋቸው እንደገና ደግሞ ተመልሰው ደግሞ በሌላ ባክስትና ባጎትና ደግሞ ባሳደጉት ልጆች ደግሞ ይመጡና ደግሞ እንደገና ደግሞ ሌላ ታሪክ ውስጥ ይከቷቸዋል። ያልበቃቸው ያም አይበቃም እኮ ያ ካልበቃ ደግሞ በደካማ ጎኗ የመጨረሻው ስቴጅ ታችኛው ደረጃ ላይ ወርዳ ስታገኛት ደግሞ ቆይ አንቺ እስከ መቼ ነው ለራስሽ ካልሆንሽ ምን ችግር አለ? አንዱን እኮ ጠብ አድርገሽ በቃ እኮ ዝም ብሎ አንዱን በቃ የደከመው ምን ችግር አለ? ገንዘብ አይደል የምትፈልጊ? ቤተሰቦችሽን ይረዳልሻል፣ ገንዘብ ይሰጥሻል። ለምን ወስጄ አላገናኝሽም ብላ ደግሞ ሌላ ችግር ውስጥ ትከታታለች። የሚገርም ነገር እያገላበጡ እኮ ነው የሚጠብሷቸው። እያገላበጡ አንተ ቀን ውሻ ሲግጠው የዋለውን አጥንት ጅብ ማታ ለጅብ ብርቁ ነው የሚባለው ህይወት እኮ ነው የሚያኖራቸው። እንዴ ቀን ሲግጠው ውሻ ውሎ እንግዲህ ውሻ አንድም ነገር እኮ አላስቀረው። ጅብ ለማታ ደግሞ ብርቁ ነው። ይሄ ነው አሁን እኛ ሀገር የመጥሪት አንተ እንዴት በእህቶች ላይ እንዴት ሴት ሆኖ በሴት ይጨከናል? እዚህ ጋር የሆነች ነገር ሲኮሽ ሲል ቅጥልጥልጥልጥል ማን ነው የሚነካኝ? ማን ነው ወንድ ሆነ ይሞክረኛ፣ ወንድ ሆነ ይሞክረኛ። ኧረ አሞራው ካሞራው ዘራፍ እናሳ እግዚአብሔር በዜማ በቃ በቃላት አጥሮ በዜማ ገባ። ምን ላርግሳ እናሳ እናንተ ብልጡ እናሳ ትላለህ እንደ ወደ ገጠር ገባ። በቃ خلاص አራላለች። እሺ ወይ ጉድ! ግን አይ ሳሚ ቆይ፣ አሁን እቺ እህታችን እያወራች የነበረችው
ብር ተበላው እያለች ነው ወይስ ምንድነው? ህይወቴን ተቀማው ነው። ይሄም ብር ማምርቅ አይደለም እኮ ህይወት እየተቀማው ከብር አልፋ ጭራሽ ህይወት ተቀማች። እናሳ በቃ ገጠር ገባ በቃ እናሳ ማን ያስወጣሽ? ማን ነቀለኝ? በባለፈው ራሱ ነቅለውኛል። ሳሚ ሞዴሬተር የአይኑ ሀይን አልወደዱትም። ምንድነው? ምን ያልወደዱት? እኔ እንጃ። ማርያም በባለፈው ለታ ነቀሉኝ ምንም ሳላወራ። አሁንም አወረዱኝ። አውሪ እናቴ ቀጥይሽ። እና ማለት ነው ሳሚዬ በጣም ነው የማመሰግነው። ማለት እኔ ጊዜን ታይሜን አልተጠቀምኩም። ራሴ ላይ በጣም ብዙ ጉዳት አድርሻለሁ። በራሴ በዋህነቴ በእንዝላልነቴ። አሁን ኮመንት ላይ የምታሽቃብጩ ሁልሽም ባዶ ቂጥ ነሽ። እንተዋወቃለን ማለት ነው። ኢሜሪያት ያላችሁ የምሬን ቆይ እናቴ ቆይ ለዚህ ነው የሚነቅሉሽ። አየሽ ኮመንት ላይ ያሉ ባለሀብቶች አሉ፣ ስንት ሰዎች አሉ። እንደራስሽማ አታውሪ፣ በራስሽ ብቻ አውሪ። ለዚህ ነው እኮ የሚነቅሉሽ እና ማለት ነው። እና ምን እንደምን ይናገራሉ ታዲያ? እና ማለት ነው ሳሚዬ እኔ ካለፈው ያለፈውን ነገርኩ። አሁን ግን ለመስራት በጣም ማለት እንደነገርኩ ነው። ብዙ ነገር አለም፣ ግን ምን ማስተካከል እንዳለብኝ እስካሁን ከነገርኩ ውስጥ ግን ሐሳብ ጣል አድርግልኝ ማለት ነው። ሁሉም ጥፋቴ ገብቶኛል። ህይወት አስተምሮኛል፣ ጊዜ አስተምሮኛል፣ ገብቶኛል። አሁን ግን እኔ ነገሮች ሲገባኝ በቃ ነገሮች ደግሞ አልስተካከላሉ በጎን ምን ማድረግ አለብኝ? ምን ማድረግ አለብኝ? እንዴ አንቺ ንሳባት ሻረክሽ እኮ ምን ሆነሽ ነው እንዴ? ምን ማድረግ አለብኝ እንዴ? ንገረኝ እንጂ ምክር እየሰጠከን አይደለም። እስካሁን ምጮ ለማን ነበረ? ሰምቻለሁ ግን አይደለም። ቆይ ኢትዮጵያ ሄደሽ ነበር ሰሞኑን? ኖ 1 year ሆኖኛል፣ 1 አመት። እና የዛሬ አመት ጸበል አልገባሽም? ጸበል አልነካኝም። ለምን እኔ ነገርኩ ማርያምን፣ እኔም እንደዛ ይሰማኛል። እግዚአብሔርን በቃ ይሰማኛል፣ የሆነ ነገር እንዳለብኝ ይሰማኛል። ምክንያቱም ራሴን ስፈትሽው ምንም ማለት እኔ እንጃ እንዳልኩ ነው። ከስራ ላይ ማርያም የሚያቀኝ ሰው አብረውኝ የሚኖሩ ሰዎች ይመሰክራሉ። የኔ ነገር ለሁሉም ሰው ውስብስብ የሆነ ነው። ግን አምና እንደነገርኩ ነው። ያቺ የአንድ ወር ካንስሌሽን ነበረችብኝ። ሂጄ ብዙ ችግሮች ስለነበሩብኝ ከቤትም አልወጣሁኝ። ሀዘኔን ጨርሼ ነው የተመለስኩትኝ። እንደገና ደግሞ እዚህ ባንክ ስቴትመንት ይጠይቃሉ ገለመሌ ምናምን ሲሉኝ ትኬትም ቪዛም ሳይወደድብኝ ብዬ ቶሎ ተመለስኩኝ በዛን ሰዓት ማለት ነው። እና ጸበል አልተጠመኩም እና ብዙ ጓደኛ ያለኝ 2 ብቻ ነው። አሁን አንዷ ሀገር ገብታለች፣ አንዷ አለች። ጓደኞች ያሉኝ ማለት ነው። ሀገር ገብታችሁ ምን ተመክረሽ ነበር? እሷማ ምን ማለት እሷ አንቺ በሳት የተፈተነ ወርቅ ነሽ፣ ምንም ነገር ያልበገሩሽ ህይወት ሰው ይሄ ቢደርስብኝ እኔ ምን ሆናለሁ የሚለውን ብዙ አይነት ፈተና ተቋቁመሽ ብዙ ነገሮችን አልፈሻል። ብትመጭም ኑሮ ላይ ከብድሽ ይችላል። እሱ ጋር ካልተሳካ ነይና እዚህ ነገሮችን አስተካክለሽ ኑሪ ነው የምትለኝ ሀገር የገባችሁ። ያው ማለት ለኔ በጣም ታስብ። ቆይ አንዴ እናቴ ሞዴሬተሮች እንዳታስወጧት በእናታችሁ። ቆይ አንዴ እዚህ ያለችዋን ብትሆንም ደግሞ ማለት በመድኃኒዓለም ለዚህ እኮ ነው የሚያስወጡት። እናቴ አዳምጪኝና ሳሚውር እያለኝ እኮ ነው። እሺ ላዳምጥ። የኔ ድምጽ አይሰማሽም? የንስሐ አባትሽ ድምጽ ብቻ ነው የሚሰማሽ? የቤቱ ባለቤት በቤቱ ነው የሚኬደው። ተይው፣ ባለቤትነቱን ተይውና እንደ አንድ ግለሰብ እናውራ። እናቴ ችግርሽ ትክክለኛው ችግርሽ ምንድነው እናቴ? አንተ አሁን እኔ ትክክለኛው ችግሬን እስካሁን አውርቻለሁ። ደግሞ ባለተራ ያወራል። እኔ በዚሁ ላይ መቀጠል ነው የምፈልግ። አብርሽዬ ይቅርታን ነው ማለት ነው። ኦኬ፣ ካቆምሽበት ነው የምትቀጥይው? ካቆምኩበት ላይ ነው። ምክንያቱም ብዙ አድማጭ ሰምቶታል። አሁን ያው አንተ ብቻ ነው። እኔ አልሰማሁም እናቴ። እኔም እኮ ልምከርሽ እንደ ወንድም እኮ ትመክረኛለህ። እኔ አሁን ረጅም አመት ነው እዚህ ሀገር የሰራው፣ ግን ብር አልያዝኩም ነው እያልኩ ያለሁት ማለት ነው። እኛን እንደ ብር ነው የወሰድነው እንዴ? ሳሚኒ ብር መች ወሰዳችሁ አልኩኝ።
እንዴ ወይ እናቴ አንዴ በእናትሽ እንደው ተረጋግተሽ አውሪኝ። አይደለም ብርሽም በቃ ቅድም የተነገረሽ በቂ እኮ ነው። አሁን መደጋገም አያስፈልግም። አሁን አንቺ ቆይ አይደለም ማድረግ ያለብሽን ነገር ተነጋግረን ጸልይ። እስኪ በደንብ ጸልይ። ክርስቲያን ነሽ? ሙስሊም ነሽ? ምንድን ነሽ? ማርያምን ሳሚኒ ኦርቶዶክስ ነኝ። ሽንት ቤት ነው መዝሙረ ዳዊት ራሱ ማነብ ክፍል የለኝም። እግዚአብሔርን ፈጣሪ ቅለኝ አይለኝም አላቅም። ግን እኔ ትንሽ እንኳን ጸሎት ካላደረኩ ቀኔን መጀመር አልችልም። አንደኛ ደስተኛ አልሆንም። ልምድ ታውቃለህ። እኔ ሽንት ቤት ውስጥ እዛው ተጣጥቤ እዛው ጥርሴን ብሩሽ አድርጌ ጸሎቴም መጽሐፌም ሁሉም እዛው ነው። እዛው ላይ ነው ቢያንስ 5 ምዕራፍ 10 ምዕራፍ አንብቤ እወጣለሁ። ጠዋትኝ ማለት ነው። እግዚአብሔርን በጸሎትም ቢሆን አንተ አብርሽዬ ሶሪ ማርያምን አንዴ ላውራበት 4 ነጥብ ተምረናል መቼም አይደል? እናወራ 2 ነጥብ 4 ነጥብ አፈንከኝ እኮ ብርሽ አላፈንኩሽም እናቴ። ለምን መስሎን ታውቂያለሽ? እኔም አንቺ ጋር ነኝ እኮ እዚህ ገስት ላይ ነኝ፣ ከሳሚ ጋር ነን አይደል እንዴ? እዚህ ጋር አሁን አንቺ የተጎዳሽውን ነገር የሆነ ነገር ነግረሽን ፖይንቱ ላይ ገብተሽ ከዛ በኋላ ብር ነው የተበላሽ ወይስ ምንድነው? ወይኔ አንተ ብር ተበልቻለሁ እንዲልህ ነው እንዴ? እኔ ብር አልተበላውም። አብርሽ የብር አልተበላውም። እኔ ሞዴሬተሮች ቴንክ ዩ። እሺ አብርሽ አታቀሳስሩ። ማንንም አላሰጣትም። እኔ አላሰጣሁም። ሳሚ እንዴ ሞዴሬተር አልጮኸም ባንዴ። ምን ነው እናቴ ገና ዲታይ እንጂ አይደለም። አሁን እሷ ቅድስት ምንድነው ማለት እኛ ሰምተናል፣ ብዙ ነገር ሰምተናል። እግዚአብሔር አምላክ ፈልጋለሁ አንቺን ከጥሩ ነገር ከመልካም ነገር ያገጣጥምሽ። ይኸው ስራም አገኝ አለብለውሻል። ኦኬ እኔ ለካ ሞዴሬተር አለኝ እናቴ። በእናትሽ እስኪ ንገሪን ነው ከመጀመሪያው ንገሪንና አጠር አድርገሽ ከዛ በኋላ ወደ መፍትሄ ሐሳብ እንገባለን። ችግር የለውም እናቴ። እንደስማን በልበጋ አምላክ እንደ አንተ የትም ቆይተህ መጣህ ተጀመረው እኔ ነው ሲጀመር እኔ ከመጀመሪያ መውራት አልችልም። ጊዜ እንፈልጋለን። ገና ብዙ ምን ሰማቸው ገና ሰዓትም እየሄደ ነው። እየደከመኝም ነው። ሰው ነኝ ይደክመኛል። ዛሬ ቀን 3 ነው 4 ካርጎ ታረጉኝ ነው የመጣሁት። ስለዚህ ጫንቃዬን ስሸከምበት የዋልኩት ተጠገረር ነው ያልኩት። እኔ አሁን ይኸውልሽ ማርያም